ና ተከተለኝ ካሜራ እባክህ ወደ እሷ እባክህ እባክህ ምንድነው ፕሊዝ የትኛው ክፍል ነው እባክህ እነሱ ናቸው ምንድነው እባክህ እንግዲህ ውድ ተመልካቾቻችን ወደ ተጠቆምንበት ቦታ መተናል እንግዲህ በሩን ከፍተን ነው ካሜራማን ዝግጁ ነው ግባ ካሜራማን ግባ ምንድነው በሩን ዝጋ ሚኪ ባላለው ልንገርሽ ፀሐይ ይሄው ማራሞይትንና ካሌብን በተመለከተ አንዳንድ ጥያቄዎችን ልጠይቅሽ ነው የመጣው ምንድነው ይወራከልከው ውጣልኝ ስለ ማራሞይትና ካሌብ የምትነግሪ ነገር አለ ማለት ነው ማለት ማን ነው እንደዚህ ያለክ አረበናትክስ ሌላ ሰው እንዳይሰማ በሩን ዝጋልኝ እሺ መኝታ ቤት ነገር አለው ቤቱን ቼክ ማድረግ ይችላል ማለት ለምንድነው ቼክ የምታደርገው እንደነገርኩ እነሱ እዛ ነው የሚኖሩት እኔ ግን እዚህ ይኖራሉ ነው ተባልኩት ፀሐይ ስነ ስርዓት አስቀፍድጄ ከማስወጣኩት ይልሽ እኔ ወዴት መሄድ እንዳለብኝ እኔ ነኝ ማቆም ልቀቂ ዞርበይ ወዴት ነው ዞርበይ ና ተከተለኝ ካሜራ ለባክህ ወደ እሷ ይልሽ ፀሐይ እባክህ ምንድነው ፕሊዝ የትኛው ክፍል ነው እሺ ልቀቂኝ ፀሐይ እባክህ እነሱ ናቸው ምንድነው እባክህ ምንድነው አጥፎ በእናትህ ምንድነው ምን ሊሰራ ነው የገባው ፀሐይ ምን ይሆን ይችላል ማን ነው ምንድነው እነሱ ናቸው ተረጋጊ ምን ሊያረጋን ቆይ ይቅርታ ካሌብ ማለት አንተ ነህ ማን ካሌብ ማለት አንተ አዎ ነኝ ማን ማራሞይት ናት እሷ እንግዲህ ውድ ተመልካቾቻችን ወደ ተጠቆምንበት ቦታ መተናል እንግዲህ በሩን ከፍተን ነው ካሜራማን ዝግጁ ነው ግባ ካሜራማን ግባ ምንድነው በሩን ዝጋ አይነሽ አይደለ አይደለም ምን ልሰራ ነው አይነሽ አይደለሽም ምን አገባክ በሰው ቤት ዝም ብሎ አጥፎ ካሜራው ላይ ምንም አይነት ነገር እንዳታደርግ አባክሽን ይኸውልሽ እኔ ጋዜጠኛ ሚኪባል አልወጣ ዛሬ ከዚህ ቤት አልወጣም ልንገርሽ ተጠቁሜ ነው የመጣሁት ልንገርሽ በአንዳንድ ነገር ዙሪያ ልጠይቅሽ ሚኪ ባላለው ልንገርሽ ፀሐይ ይኸው ማራሞይትንና ካሌብን በተመለከተ አንዳንድ ጥያቄዎችን ልጠይቅሽ ነው የመጣሁት ምንድነው ይወራከልከው ውጣልኝ አልወጣም ሰው ቤት ዝም ብሎ ይገባል እንዴ ምንድነው ካሜራው አጥፈው ካለ ፍቃድሽ ነው የገባሁት ካለ ፍቃድ ስለገባው ይቅርታ ካለ ፍቃድ ግን ደግሞ አንዴ ገብቻለሁ ልንገርሽ ምንም 5 ደቂቃ ወይም 10 ደቂቃ ተሰጪኝና ስራ ይዣለሁኝ ሲጀመር ይኸውልሽ ምንም 5 ደቂቃም 1 ደቂቃም ልሰጥ ካልችልም ውጣልኝ ማራሞይትና ካሌብ የሚባሉ ማናቸው ወንድምና እህት መንታ እዚህ እንዳሉ አውቃለሁ ምንድነው የምታወራው ምንድነው እየወራከልከው ውጣልኝ እኔ ደግሞ እነሱን በተመለከተ የምጠይቅሽ ጥያቄ አለ ምንም የምትጠይቀኝ ጥያቄ የለም ይኸውልሽ በሰላማዊ መንገድ ቁጭት ያለሽ አልቀመጥም ጭራሽ በቤት መተታዘይ ጎረቤት እየሰማ ነው አምባጓሮ ባንፈጥር ጥሩ ነው እኮ ውጣልኝ ሰው እንዳይሰማ ከፈለክ ውጣልኝ እሺ አሁን ትወጣልኛለህ ፖሊስ ነው የምጣራው ካለበለዚያ ይኸውልሽ ምንም የምታወራኝ ነገር የለም ሌላ ችግር ሳይፈጠር በፖሊስ ተይዘ ከምትወጣ አጥፎስ ጀመር ይኸው ፖሊስ መጥራት ጋር የሚያደራርስ ምንም ነገር የለም ምን ማለት ነው ሰው ቤት ዝም ብለክ ዘው ብለህ ገብተክ ፖሊስ ጋር ምናምን ትላለክ እንዴ ውጣልኝ ፖሊስ ነው የምጣራው አንድ ፎቶ ባሳይሽ አንቺ ራስሽ ተረጋጊ ነገር የለም ሲጀመር እንተዋወቃለን እናንተ እንተዋወቃለን ወይ ያቀሻለሁ ፀሐይ አንዴ ማንሽ ፀሐይ ምንድነው ይወረከልከው ውጣ ከዚህ አንዴ ታጠፋልኛለክ አባት እየነገ ይሄን ፎቶ ያይሽ በደንብ ዙም እያረኩልሽ ነው ምንድነው ይሄ ስልኩን አንቺ ልቀቀኝ ይሄን ኬስ ነው ያመጣከው አልሰጥከም የት እንዳመጣው ታሳይሻለሽ አልሰጥከም ልቀቀኝ ሲጀመር ኬስ ነው ያመጣከው ስነ ስርዓት ያዥ ይልንገርሽ ይሄንን ፎቶ ወደሚመለከተው አካል ቦስለው ይሻላል ወይስ ምን ማለት ነው ወደሚመለከተው አካል ብናወራ ይሻላል ኬስ ነው ያመጣከው ሲጀመር የት እንዳመጣው ሰው ይመለከትሽ ምን ማለት ነው ስልኩን አምጪ የሰው ስልክ አምጪ ስልኩን አምጪ ልንገርሽ እሺ ቆይ ምን በጣም ጥሩ እኔ ምን እንደማረክ ታውቂያለሽ አሁን ይሄንን ፎቶ ወደሚመለከተው አካል ይሄድና ዝም ብዬ መጥቼ ከመሬት ተነስቼ በር ላይ ፀሐይነሽ ብዬ ዝም ብዬ ሪ ምናምን ይመስል ቁጭ በይ ይውልሽ የምጠይቅሽን ጥያቄ በስነ ስርዓት ተመልሽልኛለሽ በጣም ጥሩ ስለዚህ ስለ ማራሞይትና ካሌብ የምትነግሪ ነገር አለ ማለት ነው ማለት ማን ነው እንደዚህ ያለክ አረበናትክስ ሌላ ሰው እንዳይሰማ በሩን ዝጋልኝ እሺ ማን ነው እንደዚህ አይነገረክ ማን ነው እንደዚህ አይነት ነገር ያወራው ቁጭ በይ ተረጋጊ አትርበትበት
ውድ ተመልካቾቻችን እንግዲህ እዚህ ቤት ተጠቁመን የመጣንበት ምክንያት አለ እዚህ ቤት የተጠቆምንበትን ነገር እንግዲህ በካሜራችን ለተመልካች ለማሳየት አልቻልንም እንግዲህ የጠቆመን ሰው ማንነቱ እንዲታወቅበት አልፈለገም ግን ምናልባት መናገር ካለብኝ አስፈላጊ ከሆነ ማን እንደጠቆመ መጨረሻ ላይ ነግርሻለሁ ግን ከዛ በፊት ስምምነት አርገን ነው አይደለ ፀሐይ ስምምነት አርገን ነው እያወራን ያለ ነው እኔ የመጣውበትን ነገር በደንብ ግልጽ አርጌያለሁ ማለት ዝምብያ አይደለም የመጣው ተጠቁሜ ነው የተጠቆምኩት ደግሞ ካሌብና ማራማዊትን በተመለከተ እየጠየቅኩክ ነው ማን እንደጠቆመህ ንገረኝ እምታውቂው ሰው ነው እኮ ንገረኛ ማን እንደሆነ ተነግርሻለሁ መጀመሪያ ግን አንቺ በምትነግሪ ነገር አለ እሺ አሁን የምፈልገው ነገር ይኸውልሽ መጀመሪያ ቆይ ከስር መሰረቱ ነው ተረጋጊ ከስር መሰረቱ የምፈልጋቸው አንዳንድ ነገሮች አሉ እዚህ ቤት ከማጋ ነው ለስንት ነው የምንኖሩት ማንነሽ ምንድነሽ ከስምሽ ውጪ ያሉትን እያንዳንዱን ነገሮች ማወቅ ፈልጋለሁ ፀሐይ እያዳመጥሽ ነው አንድ ባንድ ምንም ነገር አድምጪኝ ምንም ነገር ሳታጎይ ሳትጨምሪ ትነግሪኛለሽ የነገሩክን ሰዎች ለምን አትጠይቃቸውም ለምንድን ነው እኔን የምትጠይቀኝ ቆይ ይኸውልሽ ወደ ዋና ጉዳያችን ከመግባታችን በፊት እኔ ውድ ተመልካቾች ከመሬት ተነስቼ አንድን ሰው በዚህን ያክል ልጠረጥርም ለወነጅልም አልችልም ግን ስልኬ ላይ ያለውን ነገር እኔና እሷ ነው የምናውቀው ስለሷ የተሰጠኝ ነገር የሆነ ሰው አሳልፎ ነው የሰጠሽ ገብቶሻል እኮ ማን አሳልፎ እንደሰጠ ንገረኝ ይኸውልሽ እሱን ነግርሻለሁ ኦሬዲ አንዴ ይሄ ነገር ተፈጥሯል አሁን ስላንቺ ካሌብና ማራማዊት እኔ ስማቸው ራሱ በጣም ያምታታኝ ነው ስለሁለቱም ትነግሪኛለሽ ማናቸው ምንድናቸው እህትና ወንድም እንደሆኑ እናቃለን እሱ ግልጽ ነው እኮ እሺ ታዲያ ምንድነው የፈለከው ሌላ ይኸውልሽ አውቀሽ ነው አይገባሽም ምን ማለት ነው ስለን እዚህ ቤት ስንትናችሁ ምንድናችሁ ማናችሁ የሚለውን ነገር ከስር መሰረቱ ትነግሪኛለሽ ካልሆነ አድምጪኝ ካልሆነ ማለት ነው ልንገርሽ ይሄንን ፎቶ ማን ጋር ይዤ መሄድ እንዳለብኝ እኔ ነኝ ማለት ነው ልቀቂው ታጠፋለህ አሁን እንስማማ ብለከኝ ነው ጀመር የተቀመጥከው ስለዚህ አጥፈው እንዳጠፋ ከፈለግሽ በስነ ስርዓት ስለናንተ ትነግሩኛላችሁ ማለት ከማጋ ማናቸው እዚህ ቤት ምንኖረው እኔ ብቻዬን ነው ሲጀመር ቅድም እኮ ካሌብና ማራማዊት ስለ ፊትሽ እንዴት እንደሆነ እኮ ዘለሽ አይደል እንዴ በሩን ለማቆለፍ የት ነው የሚኖሩት ፀሐይ አልተግባባንም መሰለኝ እየነገርኩክ ነው ያለሁትኝ ምንድነው እንድነግርክ የፈለግከው ቆይ እንስማማ ብለከኝ ነው ያስቀመጥከኝ ስለዚህ አጥፋው እና እንስማማ ምንድነው ገንዘብ ነው የምትፈልገው ቆይ ንገረኝ ማን ካንተ ሲጀመር እየነገርኩክ ነው እሺ ማጥፋት አጠፋዋለሁ ችግር የለውም ምን ያክል ድረስ ሁሉንም ነገር ትነግሪኛለሽ አሁን ምን እንድነግርክ ነው ቆይ እየዋሸሽ ነው ምንም እየዋሸውክ ያለውት ነገር የለም ሲጀመር ማን ካንተ ለምንድነው እውነቱን የምነግርክ የምን እውነት ነው ሲጀመር እዚህ ቤት ውስጥ ካሌብና ማራማዊት የሚባሉ እህትና ወንድም ይኖራሉ እኔ ብቻ ነኝ ምን ሌላው ደግሞ ከዚህ ቤት መውጣት ካቆሙና አይናቸው ያለው ነገር በቃ ከዚህ ቤት መውጣት አቆመዋል እቤት ነው የሚውሉት አድምጪኝ ውድ ተመልካቾች ከወጡም ለጥቂት ሰዓታት ለጥቂት ደቂቃዎች ነው የሚወጡት እና ደግሞ አሁን የምንገኝበት የያዝነው አመት 2017 ዓመተ ምህረት እንግዲህ ግንቦት ወር ውስጥ ነው የምንገኘው ትምርታቸውንም ካቋረጡ ወደ 7 ወር 6 ወር ገደማ እንደሆናቸው ማናቸው ቆይ ስለምንድነው እያወራክ ያለከው አልገባኝም አስረዳኝ ያው ትምርት ማለት ውድ ተመልካቾች ሁለቱም ለኮሌጅ የደረሱ ትልቅ ልጆች ናቸው እኔ እንግዲህ እንደተጠቆምኩት ከሆነ 12 ወይም 11 ምናምን ሳይሆን አይ ቲንክ በርግጠኝነት ኮሌጅ ነው የሚሆነው እየሰራክ ያለከው ለምንድነው ካሜራ ያስቀመጥከው ተነጋግረን አይደል እንዴ ለምንድነው ካሜራ ያስቀመጥከው ያለሽ እንዴ አታስቢ ፊትሽን ሸፍኝ ነው በፕራይቬት ነው የምናወራው ብለር ይደረግልሻል ከዛ ውጪ ግን ልንገርሽ ለምንድነው የምትፖስተው ምንድነው ይኸውልሽ ተነጋግረን መሰለኝ ካሜራ እንትን ያለ የተነጋገር ነው በፕራይቬት ልናወራ ነው
እኔ ምን ማድረግ እንዳለብኝ አቃለው ለመጨረሻ ጊዜ ጠይቅሻለሁ ከዛ ውጪ ግን ማለት ነው ካልመለሽልኝ ማለት ነው ካሜራዬን ይዤ በመጣበት እግሬ ይዤ ወጣለሁ አንዴ ግን እሺ ስለዚህ እዚህ ውስጥም ያለውን ፎቶ አስቢው አላጠፋውም ምን አይነት ፎቶ እንደሆነ ለእናንተ መጨረሻ ላይ ግልጽ አረጋለሁ አሁን እንደዚህ ዞሬ የዩቲዩብ ኮሚኒቲ ያለው ማሳየት አልችልም በቃ ይሄን ፎቶን ደልች ይሄው ደልች አለኝ አሁን አስልክልሻለሁ አሁን አንቺ ደልቺውና በቴሌግራም እንዲላክልሽ አረጋለሁ ምን ይሰራልካል አንተ ሲጀመር ምን እንደሚሰራልኝ ማለት ነው ልንገርሽ እኔ የሚሰራልኝ ማለት ነው ይሄ ፎቶ ለኔ እንደ ማስፈራሪያ ነው እውነቱን ስንነግርኝ ይሄን ፎቶ አጣፋልሻለሁ ይሄ እየተናገርክ ነው ይሄው እያስፈራራከኝ ነው ጭራሽ አዎ እያስፈራራሽ ነው ምን ታመጫለሽ እሺ እዚህ ነበር የሚኖሩት አው ግን አሁን አባታቸው ይሰራላቸው ቤት ውስጥ ነው የሚኖሩት ምን ማለት ነው አባታቸው ይሰራላቸው ቤት ነው የሚኖረው ማለት ምን ማለት ነው የሚኖሩት ይሄንኛው ቤት ለጊዜያዊ ነበር ሲጀመር እዚህ መኖር ይጀመር ነው አብረን ነበር የምንኖረው ከልጅነታቸው እኔን ያሳደግኳቸው አክስታቸው ነች እንደ ሰራተኛ አርጋ ያመጣችኝ እዚህ ቤት እኔን ያሳደግኳቸው ሁለቱንም ምን ላረጋቸው ይችላልው ሲጀመር እንዴት ነው የምታስበው እናታቸው ሞታለች በእናታቸው ፋንታ እኔን ያሳደግኳቸው ስንት አመት ሙሉ እዚህ እንዲደርሱ ያረኳቸው እኔን አሁን ግን አባታቸው የሰራላቸው ቤት ውስጥ ነው እያኖሩ ያሉት እዚህ አይደለም የት ነው አባታቸውስ ማን ነው አሁንም ልንገርሽ ፀሐይ በስነ ስርዓት ማለት ነው ትክክለኛ ነገር እየነገርሽኝ አይደለም እያወሳሰብሽ ነው በግልጽ ነገሪ ቆየስ ነው የምታውቃቸው ማለት አባታቸውን አታውቀውም አላውቀው እና ቆይ እንዴት ልታውቃቸው ቻልክ እነሱን አባታቸውን ካላወቀው አባታቸው ይሰራላቸው ቤት ውስጥ ነው የሚኖሩት ነው እያልኩክ ያለሁት ፀሐይ እየተወሳሰበብኝ ነው እየነገርሽኝ ያለሽው ነገር እስቲ ስልኩን ይዘሽ በስነ ስርዓት ያለውን ነገር ንገሪኝ ማለት እኔን እዚህ ቤት እንደነገርኩክ ያመጣችኝ አክስታቸው ነች የተወለድኩት ደብረ ብርሃን ነው ማለት አክስታቸው በጣም የቅርብ ዘመዴ ነች እና ያመጣችኝ እዚህ አዲስ አበባ ልታስተምረኝ ነው ማለት ነው እነሱ ቤት ነው ያመጣችኝ አንቺ እዚህ አይደለም የተወለድሽ ያው እዚሁን በለው ማለት በ4 አመት እኔ መጣሁትኝ ያው ትምህርት ልጀምር ስል ልታስተምረኝ ነበር እዚህ ያመጣችኝ አክስታቸው ማለት ነው ያው ለኔም አክስቴ በላት እና እዚህ ያመጣኝ ምናምን ነገር ትምህርት በቃ ከነሱ እኩል ነው የተማርነው በ2 አመት ነው መበልጣቸው እነሱ አሁን 22 አመታቸው አንቺ 24 አመቴ ነው እኔ ስመጣ እነሱ 6 አመታቸው ነበሩ እና መንታ ናቸው እና አክስቴም እዚሁ ነበር የምትኖረው ማለት ነው አክስታችን እዚሁ ነበር የምትኖረው አክስታችን ማለት አልገባ ከነሱ ጋር ዝምድና አለሽ አክስቴ መታያት አንቺ አይ አክስቴ ነው ማለት ማለት በጣም የቅርብ ዘመዴ ነች አክስቴ ነው ማለት ለነሱ ነው ትክክለኛ አክስትነቷ እና እሷን ወደዚህ ያመጣችኝ እንደነገርኩክ ማለት ነው እና እሷም እዚህ ቤት ነበር የምትኖረው ነፍሷን ይማረውና አሁን ነፍሷን ይማረውና ማለት አርፋለች አሁን ስንጊዜ 2 አመት ሆናት ትንሽ ያማስ ነበር ምናምን ነገር እና የሞተችው እነሱን ስትወልድ ነበር እኔም አላቃት እናታቸው በወሊድ ምክንያት ነው የሞተችው እነሱን ስትወልድ ነው የሞተችው እና አክስትየው ነች እዚህ ቤት ያሳደገችን አባታቸው ደግሞ ፕሌን አብራሪ ነው ካፕቴን ነው ያ እሺ ቀጥ እና አሁን ማለት እሱም እዚህ አይደለም ከኛ ጋር አይደለም የሚኖረው እና ማለት አብረን እየሰጋገዝን ያደግነው ምናምን አንድ ላይ ነበር ሁላ የምንማረው ማለት ነው አክስታችን ነበረች ያሳደገችን እንደነገርኩ ከ2 አመት በፊት ነው ያረፈችው እሷም በቃ ማለት አብረን እንደ ልጅ ነበር ያሳደገችን አክስታችን እኔም ያው እንደ ሰራተኛ ምናምን አልነበረም የሚያዩኝ እንደ እህታቸው ምናምን ነው የሚያዩኝ ማለት ነው እና አክስታችንም ስትሞት ምናምን እኔን ያሳደግኳቸው ምናምን ትምህርት ቤት እኔም ትምህርቴን አቋረጥኩኝ በመሃል የሆነ ችግር ተፈጥሮ ምናምን ነገር እና ያው አሁንም እኔ ነኝ እኮ ማሳድጋቸው
ያው እድሜያቸው ተቀራራቢ ነው አብራችሁ ብታድጉም ያው አንቺ እዚህ ቤት የነበረሽ ድርሻ የቤት ሰራተኝነት ነበር ወይስ እንደ ፋሚሊ አባል አድርገው ነበር ስትኖር ነበር? እንደ ቤት ማለት እንደ ቤት ሰራተኛ ከሆነ ሰዓት በኋላ እንደዛ ነበር። ትንሽ ከፍ ይያልን ስንመጣ በቃ እኔ ነኝ ስራውን የምሰራው ምናምን ቤት ውስጥ እነሱ እሷም ልጅቷም ማታግዘኝም ምናምን ማራማይት ማታግዘኝም ምናምን ከሆነ ሰዓት በኋላ እንደ ቤት ሰራተኛ ነበር የሚያዩኝ እና ጭራሽ አክስቴ ስትሞት ደግሞ በቃ ሁሉም ነገር ተቀያየረ። እኔም ትምህርቴን አቋረጥኩኝ። እንዴት ልማር እንደነገርኩ ከነሱም እንደ ቤት ሰራተኛ ማየት ጀመሩ። ከዛ በኋላ ህፃን እያለን ምናምን አንድ ላይ ነበር የምንማረው ምናምን ከዛ ልክ ትንሽ ከፍ ስንል እኔን የመንግስት ትምህርት ቤት አስገቡኝ። እና አባታችሁ ደግሞ ወደዚህ በቃ አይመጣም ማለት እዛ ሚስታግብቶ ምናምን ነገር ነው የሚኖረው አሜሪካ። ማለት መች ነው አሜሪካ መኖር የጀመረው? ወዲያው እናትየው እንደሞቱ ነው? ቅርብ ጊዜ ነው? መሀል ላይ ነው? ከ22 ዓመት በፊት? ከ22 ዓመት በፊት ነው የሞተችው እናታቸው። ብዙም አልቆየም 10 አይደለም ከ5 ዓመት በኋላ ምናምን ነገር አሜሪካ መኖር ጀመረ። እዚህም እያለ ውጪ ነው ምናምን ነገር ቤት ብዙም አይመጣም። አንዳንዴ ነበር የሚመጣው ምናምን። አሁንም ቢሆን ጭራሽ መጥቶ ማያያቸውም ምናምን ብር ነው በቃ እሱ ብር ብቻ መላክ ነው። አሜሪካ ቤተሰብ መስርቷል ነው የምትይ? ሚስት አለው ልጆች አሉት ምናምን ነገር አሜሪካ። እንደነገርኩ ካክስታችን በሱ በኩል ነች የሱ እህት ስለሆነች ለለቅሶ ጊዜ መጥቶ ነበር ከ2 ዓመት በፊት ማለት ነው። እና ሁሉንም ነገር ሲያደርግ የነበረው ምናምን እሱ ነው። አሁንም ቢሆን በብር ችግር የለበትም። ፍቅር ነው የማይሰጣቸው እንደ ልጅም ፍቅር ሰጥቷቸው አይደለም ያደጉት። እሺ ማራማዊትና ካሌብ ትምህርታቸውን አቋርጠዋል የሚባለው ነገር ሆነ ነው? አላቋረጡም እየተማሩ ነው ሲጀመር። እንደነገርኩክ እኔም ለነሱ ብዬ ነው ትምህርቴን ያቋረጥኩት። የት ነው የሚኖሩት ነው ያልሽኝ? አባታቸው እየሰራላቸው ያለው ቤት ውስጥ ነው የሚኖሩት። እርግጠኛ ነሽ? ቤቱ እንግዲህ ጠባብም ቢሆን መኝታ ቤት ነገር አለው። ቤቱን ቼክ ማድረግ ይችላል? ማለት ለምንድን ነው ቼክ የምታደርገው? እንደነገርኩ እነሱ እዛ ነው የሚኖሩት። እኔ ግን እዚህ ይኖራሉ ነው የተባልኩት። ፀሐይ ይሄን ሁሉ ስታወሪልኝ ይሄን ሁሉ ነገር ሳዳምጥሽ ድሮ ነበረ እዚህ የሚኖሩት። አሁን እዚህ አይደለም እየኖሩ ያሉት። ለዛ ነው ሰውም የማያያቸው ምናምን እንጂ እዚህ ማንም እኔ ብቻ ነኝ አሁን የምኖረው። ምን ይሰራሉ እዚች የምታክል ቤት ውስጥ ሲጀመር? አባታቸው የሚሰራላቸው ትልቅ ቤት ውስጥ ነው የሚኖሩት አሁን። ይኸውልሽ አሁን ቤቱን ነው መፈተሽው። ቤቱን ቼክ አረጋለሁ። ምንም ማረግ አልችልም። ምን ማለት ነው? ለምንድን ነው ቼክ የምታደርገው? ይኸውልሽ ማራማዊትና ካሌብ እዚህ ናቸው ተብዬ ነው የመጣው። ምንድነው ስለታገስኩ ነው እንዴ እንደዚህ እያረክ ያለከው? ልቀቂኝ። ምንድነው እየሰራክ ያለከው? ይኸውልሽ ስነ ስርዓት ወጣስ ጀመር። ይኸውልሽ ስነ ስርዓት አስቀፍድጄ ከማስወጣኩት። ይኸውልሽ እኔ ወዴት መሄድ እንዳለብኝ እኔ ነኝ ማቆም። ልቀቂኝ። ዞር በይ። ወዴት ነው ዞር በይ። ዞር በይ። ና ተከተለኝ። ካሜራ እባክህ ወደ እሷ ይኸውልሽ ፀሐይ እባክህ ምንድነው? የትኛው ክፍል ነው? የትኛው ክፍል ነው? ልቀቂኝ ፀሐይ። ይኸውልሽ ዞር በይ። ቅድም እንትን ስትያል ነበር እንዴ? ተነሺ አይሆንም። ተነሺ ፀሐይ ተነሺ። ነይ መሄድ አለብን። ተነሺ ነይ ተነሺ ፀሐይ። ምንድነው? ተነሺ መሄድ አለብኝ። ተነሺ ነይ ከፍ በይ። ነይ ተነሺ። ምንድነው? ይሄ ነው ምንድነው? እባክህ ይሄ ነው እባክህ። ቤቱ ጋር ነው የሚከፈል። እባክሽን እባክህ እነሱ ናቸው። ምንድነው? እባክህ ምንድነው? አጥፎ በእናትህ ምንድነው? ምን ሊሰራ ነው የገባው? ፀሐይ ምን ይሆን ይችላል? ማን ነው? ምንድነው? እነሱ ናቸው። ተረጋጊ። ምን ሊያረጋን ነው? ቆይ ይቅርታ። ካሌብ ማለት አንተ ነህ? ማን ነህ? ካሌብ ማለት አንተ? አዎ ነኝ። ማን ነህ? ማራማዊት ናት እሷ? አዎ እቴ ናት። ማን? ይኸውልህ ይቅርታ፣ እኔ ከሚዲያ ነው የመጣሁት። ይኸውልህ ይቅርታ ይሄ ነው ወንድም።
ካሌብን አይደለ ማራማዊት ይውላችሁ እኔ ማለት ነው ከሚዲያ ነው ያስደነገጥካቸው እኮ ነው እባክሽን አንዴ ይውላችሁ እኔ ከሚዲያ ነው ምንድነው ምን ያረጋችሁ ነበር እኔ ከሚዲያ ነው የመጣሁት ሚኪያስ ባላለው ጋዜጠኛ ነኝ እኔ ባንዳንድ ነገር ዙሪያ ልጆቹን እየረበሽካቸው ነው ያለከው ይቅርታ 5 ወይም 10 ደቂቃ ልትሰጡኝ ትችላላችሁ እዚህ ቤት ተጠቁሜ ነው የመጣሁት ተረጋጊ ምን ሊሰራ ነው ማናቆሶ ቤታችን የሚገባው ሲጀመር እያስደነገጥካቸው ነው ፈርተዋል እየየካቸው ከሆነ ምንም ያስፈራ ነገር የለም እዩ ካስፈለገ እኔ ወንድም ካሜራውንም እኮ ዘግተን ማውራት እንችላለን ግን እዩ አንድ ነገር ግን ዋሽተሽኛል አንቺ ካሌብና ማራማዊት እዚህ አይኖሩም አባታቸው ያሰራላቸው ያለው ቤት ውስጥ ነው የሚኖሩት ብለሻል ለምንድን ነው ያሽው ስለዚህ ይሄንን ኳሽሽ አንቺም ሌላ ነገር ዋሽተሻል ማለት ነው ምንድነው ቆይ እየፈለክ ያለከው ከኛ አስጨንቃት ማን ነው ይሰው ምን ሊጎዳን የመጣው ምን ሊሰራ ነው ቤታችን ነው የመጣው ሲጀመር ማን ነው ሚዲያ ሰው እኛ ምን ያደርግልናል ሚዲያ ሰው ካሜራውን እኛ ምን ያደርግልናል ሊቢያ ውስጥ እሺ ይኸውላችሁ ይሄ ካሜራ ማለት ነው ልንገራችሁ እንዲ መጥፋት ይችላል አጥፋው ባክን እኛ እንነጋገር በመጀመሪያ ደረጃ ባክሽን ይኸውልህ ካሌብ ላውራህ እንዴ አንተን ለብቻ ላውራው ምንድነው 5 ደቂቃ ላውራ ይኸው ካሜራ ይኸው ኮፍዬንም ላውልቀው ላውራ ማን ነው ሲጀመር ማላቆን ሰው ለምንድነው ማወራው ይኸውልህ ጋዜጠኛ ሚኪያስ ነኝ ይኸውልህ በአንዳንድ ነገር ዙሪያ ላውራ ስለሆነ እባክህ 5 ደቂቃ ብቻ ላውራ አንዴ ከካሜራማኑ ጋር ትሆኝልኛለሽ አንቺ ና ካሜራማን ያዝልኝ አንዴ ዞር በይ ምን ማለት ነው አንተ ሲጀመር ያታችን ማን ነው ሲጀመር አንተ አትርገጥበት ቆይ እሺ አትርገጥበት አየለ እንደዚህ አድርገው አዎ በቃ አሁን አትርገጥበት አየለ አድርገው ያዘኛል ቆይ ቀስበል የሆነ ነገር ላንጣ ትንሽ ጠጋ ወደዚህ ማስደገፊያ ላምጣልህ ለእግር ትንሽ ከፍ እናደርግ ነገር የእናንተ ፌስታል ነው ይሄንን ማረክ ይችላል ትንሽ ያለምጣ ከቤት አትወጡም እንዴ አልጋ ላይ ብቻ ነው የምትቀመጡ አዎ አጠገብሽ ቁጭ ብዬ ወንድምሽ ቆይ አንዴ ቀስ በቃ እግርሽን ሰብሰባል እሺ የኔ ችግር የለውም አይ ወለምታ ነገርና ትንሽ ይጠጋል ውድ ተመልካቾቻችን እንግዲህ ከማራማዊትና ከካሌብ ጋር እንግዲህ እዚህ ቆይታ ልናረግ እኔ ካሜራ አጥፍቼ በቃ እነሱ ተረባብሽው ተደነጋግጠው ነበር ላሳምናቸው ላግባባቸው ብዙ ነገር ሞክሬ እንግዲህ በመከራ ነው የተሳካልኝ የሁለቱም እግር የሱ እግር በጣም ነው የሚያነክሰው እዚህና እዚህ አካባቢ ህመም አለው ይሄንን መርገጥ አይችልምና እዚህ ጉልበቱ ጋር ህመም አለው የሷም እግር እንደዛው እንግዲህ ከቤት ይወጡም አይደለም በጣም እግራቸው ላይ ከፍተኛ ጉዳት ነው የደረሰው ምንድነው ምን ሆናችሁ ነው እንደዚህ ስላቸው ሳይክል በጣም ነው የምንወደው በሳይክል ላይ ተጫጭነን ሁለታችንም በሳይክል ላይ ተጫጭነን እየሄድን እንግዲህ መኪና ስንሸሽ ትቦስ ገባን ሁለታችንምና የሁለቱም ጉልበት ነው እንትን ያለው እንደውም እሱ ጀርባው ላይ እዚህ ትከሻው ጋር ቁስል አሳይቶኛል ይሄ የወደቀበት ትቦ ውስጥ ሲገቡና ምናልባት ስለ ህመማቸው እንግዲህ ለተመልካቾች እናንተ አንዳንድ ነገር ተናገሩ ማለት ለኔ ነገራችሁኛል ተመልካች ከናንተ አንደበት በቀጥታ መስማት ያለበት ነገር ስላለ ነው ከዛ ግን እንግዲህ ካሜራማኑ እዚሁ ነው ግን ከባልደረባችን ጋር አርገናታል እንግዲህ ፀሐይን በጣም ስታስቸግር ነበር ስጮ ነበር አንዴ ፖሊስ ጠራለው አንዴ ምናምን ጠራለው ብላ ስትዝት ነበር ፖሊስም ምንም ብትጠራ እሷ ናት ዞሮ ችግር ውስጥ መገባው
ግን አሁንም እነሱ እያሉኝ ያሉት እንግዲህ ፀሐይን አታስጨንቅብን ቶሎ ጉዳይን ጨርሰው ወጣ ነው እያሉ ያሉት ምናልባት እውነቱን ይረዱታል ብዬ ተስፋ አረጋለሁ ግን ከዛ በፊት እኔ ስለ ጉዳቶቻችሁ በስትክክል ያለው ነገር ለተመልካች ብትናገሩ ማራሞይት አቤት እንዴት ነሽ እስኪያሪ መስከን ማለት ትምህርት አቋርጣችኋል አንድ ሰው እንዴት በዚህ ነው ያክል ለብዙ ወራቶች እንዴት እግሩን ሊያመው ይችላል ይሄ ነው ሪዝኑ ማራሞይት እኔም እሱም ሳይክል ስንነዳ ነው ተጫጭነን ቱቦ ውስጥ የገባ ነው ልክ ቅድም እንዳልከው ሌላ ምንም ነገር የለውም ነቃና ስላልታከመን ነው አለቀ ትምህርት አቋርጣችኋል ሁለታችሁም የኮሌጅ ተማሪ ናችሁ ሁለታችሁም መንታ ናችሁ ሁለታችሁም ኢቭን ከድሮ ጀምሮ ከሚገዛላችሁ ልብስ ጀምሮ የምትማሩበትም ትምህርት ቤት አንድ ነው ካሌብ ስለዚህ 7 ወር ሆናችኋል የኮሌጅ ክላሳችሁን ካቋረጣችሁ ያቋረጣችሁበት ምክንያት ደግሞ ይሄ የሳይክል አደጋ ነው ተብሏል ካሌብ አሁን እኔ ማለት እየደበቃችሁ እንደሆነ በግልጽ ነው በቃ ታስታውቃላችሁ የምር ትምህርታችሁን ያቋረጣችሁ በዚህ አደጋ ነው ወይስ ምንድነው አው ትምህርታችንን ያቋረጥነው በቃ ሳይክል በጣም እንወድ ነበርና አባታችን ራሱ ሳይክል እንደምንወድ ስለሚያውቅ ለሁለታችንም ገዝቶልን ግን እኛ እኔ ከኋላ ጭኛት እኔ እየነዳው እየነበረ መኪና ሲመጣብን ደንግጠን እናዞራለን ብለን ትቦ ውስጥ ገባን በዛ ምክንያት ነው እንጂ ትምህርታችን ያቆምነው ሌላ ነገር አይደለም እግርን መርገጥ እስኪ ከብድ ድረስ ለይህን ሁሉ ወራቶች ድረስ ታማል ምንድነው ህክምና ሰው የፈለገ እግሩን ቢወልቅ እኮ እንደዚህ አይነት ነገር እኮ ሊያጋጥም ይችላል ግን ቶሎ የሚያገግምበት ነገር አለ እንደው ከባድ ስብራት ቢያጋጥመው ሰው 2 ወር አንተ እግር ኳስ ተጫዋች አይደለ ሰርጀሪ ተሰርተ ምናምን ነገር አይደለም ወይስ ሰርጀሪ ተሰርታል አይ ሰርጀሪ ሳይሆን ሳይክሉን እየነዳሁት የነበርኩት እኔ ስለሆንኩኝ በዛ ምክንያት ነው እንጂ ትልቅ ከፍተኛ አደጋ የደረሰብኝ እኔ እየነዳሁ ስለነበር ነው እንጂ ሌላ ምንም ነገር የለውም እሷ ያው ኳሪ ጭኛ ስለነበረ እሷ ዘላ ስዘል ነው እግሯ የተሰበረው እኔ እየነዳሁ ስለነበር እስከና ሳይክሉ ነው ቱቦ ውስጥ የገባሁት በዛ ምክንያት ነው እንጂ ትምህርታችንን ያቆምበት ምንም ሌላ ምክንያት የለም የመጀመሪያ እርዳታውን ተውና ወጌሻ ምናምን አልታሸም አይኛ ወጌሻ ምናምን አናቅም ስለዚህ ምንም ህክምና አላረግንም ነው ያለው አላረግንም ነው እንዴት ዘይለም እንዴ ወጌሻ ቆታሽታል ወጌሻ እዛ አስፓልት ተሻግሮ ማማ ቤት አልታሸም ወጌሻ ማለት ማሸት ማለት ነው እንቲያኔ ወንድም እሱ ዝም ብሎ ነው ሲቀባጥር ነው ወጌሻ የሚባለውን ቃል ስለማያውቀው ነው እንጂ ታሽቷል እዛ እንደው ማሳያው አስፓልት ተሻግሮ አለ እማማ ጥሩ የሚባሉ እዛ ታሽቷል እያጠራጠራችሁ ነው ግን እኔ ምላችሁ የደበቃችሁ ነገር እንዳለ መንፈሴም ውስጥም እየነገረኝ ነው ምንም አልደበቅንም ሁሉንም እንደሰማው እና ከኛ ጋር ሳይሆን ማውራት ያለብህ ከፀሐይ ጋር ፀሐይን አስገባታለሁ ማራሞ የተባክሽ ይውልሽ እኔ ለረዳችሁ ነው የመጣሁት እኔ ትንሽዬ ማስረጃ ይዤ ነው የመጣሁት ትንሽዬ ከዛ ውጪ እንግዲህ ለማጣራት እየሞከርኩ ነው እንጂ የማውቀው ነገር የለም ዋካችሁን የምታውቁት ነገር ካለ ንገሩኝና እኔ ካሁን ባላ ከለላ ለሆናችሁ ይችላልው አይኛ ምንም የደበቅነው ነገር የለም በቃ በሳይክል አደጋ ብቻ ነው እሷ እንደነገርኩ ከጀርቤ ይዘለለች እኔ እስከነ ሳይክሉ ነው ቱቦ ውስጥ የገባሁት በዛ ምክንያት ሳይክል ስለሆነ ፈርስት ህክምናውንም ስላልወሰድን ችግር የለም ብለን በሳይክል ብዙም ጉዳት አይደርስም ብለን ነበር ግን ያላሰብነው ነገር ነው የገጠመን አሁን ቢሆን አትዘንጋ እማማ ጥሩዬ ጋር እንደታሸ አትርሳ መታሸት እንዴ መታሸት ታሽቻለሁ ወጌሻ ምንድነው ወጌሻ ምንድነው አይ ነው ቃሉን ስለማታውቀው ነው ወጌሻ ማለት ትላልቅ ሰዎች እንዲ ከወደቅ ስትሰበር ምናምን የተሰበረውን አካልህን አሽቶ ወይም በቃ ያስገቡልሃል አንተ ትዝ ስለማይለ ነው እንጂ እኔና ፀሐዬ ወስደናል እሱ ስለማያውቅ ባክን ካሜራማን ከውጭ ታመጣታለ ፀሐይን እኔ ፀሐይን ላስገባት ግን ምንም ደስ አላለኝም የናንተ ነገር
ለፀሐይ እየተከራከራችሁላት ነው ምንም እየተከራከርን አይደለም እሷ እኮ እንደታችን እኮ ናት ፀሐይ እኮ አብራና ያደገችው እሷ ናት ያሳደገችን እሱን አውቃለሁ ግን ለሷ እየደበቃችሁ ያላችሁት ነገር አለ ወይ ደግሞ ያረጋቻችሁ ነገር አለ ምንም ያረጋችን ነገር የለም ተንከባክባን ያሳደገችን አይመስልኝም ማለት ዋሽታኛለች እኮ እኔ እናንተ እኮ ሌላ ቦታ እንደምትኖሩ እኮ ነው ነገረችኝ አሁን ደግሞ እዚህ ያገኛችሁ ፀሐይ ምንን ዋሽታኛለች ስለዚህ እኔ ፀሐይ ሌላ የዋሸችው ነገር እንዳለ አውቃለሁ እናንተም ዋሽታችሁኝ እንደሆነ ደግሞ ውስጤ እየነገረኝ ነው ብዬ ከአንድም ስንቴ ነው ነገርኳችሁ እኛ ምንም ዋሽነው ነገር የለም ፀሐይ እሷ ናት ያሳደገችው ፀሐይ ቁጭ በይ እስካሁን አውርታችሁ አልጨረሳችሁም ችግር የለውም እዚሁ ከኔ አጠገብ ትቀመጥ ችግር የለውም ጠጋቤ ፀሐይ ለምንድነው እስካሁን ልጆቹን የምታስጨንቃቸው ምን አርጉ ነው የሚላችሁ ቀይ በምን ድነው ያደጋ ይደረሰባቸው ፀሐይኛ ምንም አልገባንም እስቲ አናግሪው ንገሪው በምን አደጋ እንደደረሰባችሁ ነግራናል ግን በሳይክል ነው አደጋው ብለን ነግራናል ግን የዋሸን ነው የሚመስለው አይው እኔም እየነገርኩት ነበር ሲጀመር በሳይክል አይደል ያልኩክ ምንድነው ማላምንም ማለት ነው አባከ በቃ ምንድነው ቆይ እየተንሾካሾካችሁ ነው እንዴ የሆነ ድምጽ እየሰማው ነው ሁለታችሁ ምንም መንሾካሾካ አይደለም እንዴ ወንድም አይደል እንዴ ምን ማለት ነው ምንድነው የምታስጨንቃቸው ነገሩ ካይኸው በሳይክል ኮኒ ከሳይክል ሊወድቀው ነው አይመስለኝም ግን በቃ ነገሩክ ምንድነው ሌላ የምትፈልገው ማወቅ ይፈልግነው ነገርንካ አጥፋው አሁን ይቀድሙ አጥፋልኝ ሌላ የምትፈልገው ነገር አለ የምትጠይቃቸው ጥያቄ አለ እሺ ስለ ሳይክሉ አደጋ አንቺ የምታውቂው ነገር ከሳይክል ላይ ወድቀው ነው በቃ ሳይክል ሲነዱ ነገሩክ እኮ አይደለ ሌላ ምንድነው የምትፈልገው ታቆ ነገር የለም እኛ አደጋ ከደረስን በኋላ ተደውሎ ነው የተጠራችሁ እሷ እንጂ ምንም ታቆ ነገር የለም በቦታው አልነበረችም እኔና እሷ ብቻ ነበር ሳይክል ስንነዳ ነበር ካላመንከን ደግሞ እዚህ አቅራቢ ያሉትን ጎረቤቶቻችንን መጠየቅ ትችላለህ እንዲሁም ደግሞ ባለስቆች እሷ ተደውሎ ነው የተጠራችሁ እኛ አደጋው ከደረሰብን በኋላ ነው ደውሎ የጠሯት እንጂ እሷ በቦታው አልነበረች እኔና እሷ ብቻ ነበር ስንነዳ አልገባኝም ምንድነው የፈለከው ቆይ ከኛ አረክ ያለከው አልገባኝም እኔ ይሄን ነገር ምናልባት የሚመለከተው አካል ማን ነው የሚመለከተው አካል እኛ እኮ ነን ስለራሳችን የሚመለከተን አይደለ ሌላ የሚመለከተው አካል አለ ቆይ ንገረኝ እስኪ ሌላ ማን ነው የሚመለከተው አካል ያስተዳድራን ታዩ ቆይ እስኪ ለምንድነው እንደዚህ የምታስጨንቃቸው ቤታችን ውስጥ ለምንድነው መገባው ሊሳ እኮ ናት ያሳደገ እህታችን እኮ ናት እንዴ ማን ልኮ ነው የመጣው ሲጀመር ያለ ፍቃዳችን ለምንድነው ቤታችን የሚገባው ምን አርጉ ነው ይልክ ያለከው ቆይ እኔ ማለት ነው ልንገር ሲጀመር የሚመለከተው አካል ምትለው ከነሱ ጉዳት ጀርባ ያልተዋጠልኝ ነገር አለ ምንድነው እሺ ተዋጣ ምን ሲጀመር ምን ይሰራልካል አንተ ማን ነው የላከክ በመጀመሪያ ደረጃ ነግርሻለሁ ብለከኝ ነበር ማን እንደላከክ አሁን ንገረኝ ማን እንደላከኝ አልነግርሽም ለምንድነው ማስነግረኝ ማን እንደላከክ ንገረኝ ማን ይላከክ ቅድም ያሳየከኝን ፎቶ ማን ነው የሰጠክ ንገረኝ ያንን ፎቶ እነሱ አላዩትም አይደል የምን ፎቶ ነው ሰላም ፎቶ ነው የሚያወራው ከነሱ ጋር አይደለም ከኔ ጋር ነው እያወራክ ያለው ቆይተው በኋላ ነግራችኋለሁ ምንድነው ሐሳብክ እኔ እናንተ አውርታን እንጨርስ ለምንድነው እነሱን የምታስገባቸው በመሃል አይውልሽ አሁን ግራ ያጋባችሁን ስለሆነ ምን እንደማረክ ታውቂያለሽ ፖሊስ ጣቢያ ሄድና እንዴ ለምንድነው ፖሊስ ጣቢያ የምትሄደው ምንም ካላረክሽ ለምንድነው እንደዚህ የምትሆነው አይደለም ፖሊስ ጣቢያ የሚሄዱ ምን አስፈልገ ከኔ ጋር አውርተን እንጨርሰው እንዴ አድምጪኛ ምን እንደማረግ አድምጪኝ ምንም ፖሊስ ጣቢያ የሚያስኬር ነገር እኮ የለም ለምንድነው እንደዚህ የምትሆኚው ያረክሽው ነገር አለ በጣም እየተርበተበትሽ ነው እጅሽ እየተንቀጠቀጠ እባካችሁ እናንተ እባካችሁ ስሙኝ ቆይ እሺ ለምንድነው እንደዚህ የምታረገው ፖሊስ ጣቢያ የሚሄድ ምን አስፈልገ ይውልሽ እነሱ እኔ ማለት አንተ የግዴታ ሱሪን ሰብስበ ቁስልን አሳየኝ ማለት አለብኝ እንደዛ ግዴታ የለህም ምንድነው ደግሞ አርፈተኛ እንደዛ ይማረክ ግዴታ የለህም ማራሞይት በጣም እየተደናገጥሽ ነው ምንድነው ይሄ ምን መደናገጥ አይደለም ማራሞይት ከኔ ጋር አውራ እኔ አውልቅ አይደለም ያልኩት ሱሪን ሰብስበ ቁስሉን አሳየት ለምንድነው ቁስሉን የሚያሳይክ እሺ ካንቺ ጋር ላውራ ምንድነው ማወራው ካንቺ ጋር እኮ ለምንድነው ፖሊስ ጣቢያ የምትሄደው
ይኸውልሽ ፖሊስ ጣቢያ መሄደው እውነቱን ለማወቅ ነው የምን እውነቱን እኮ እየነገርኩክ ነው አይደለም እየነገርኩሽ አይደለም እባክክ ለብቻ ላውራ እሱ ምንድነው ብቻ ብሎ ነገር የለም እዚሁ ካሌብን አንዴ ለብቻ ላውራው ፈልጋለሁ ማለት ነው እንደዛ ብሎ ነገር ቆይ ማውራት ትፈልጋለህ ካሌብ አዩ እናውራ አለ